ስለዚህ እነዛ የቀራችሁት የፓርላማ ተመራጮች ትምህርት ተማሩ። ጠቅላይ ሚኒስትሩ በኋላ የሚፈጽሙትን አላቅም፣ ግን የሞገቷቸውን ሰዎች የዲሞክራሲ መገለጫ ነው ይሄ። ትክክል ያቀረባቸው ጥያቄ መልስም ለመስጠት ሞክረዋል። ያመሰገኑትም እነሱና ያጨበጨቡት ላለ የቲፒኤልኤፍና እንትን ስንጥቃት እዚሁ ነው የተፈጠረው፣ ከየትም የመጣ አይደለም። ያንም ያህል ውድመት ጦርነት የተፈጠረው በግብጽ አይደለም። የሰሜኑ ጥቃት ላይ እዚሁ ፖለቲካ ኃይሎች መስማማት ባለማቃታቸው ኤርትራ መንግስት የቲፒኤልኤፍን ፈጽሞ ማጥፋት ነበር መጀመሪያ ምኞቱ፣ ፍላጎቱ። አሁን እንዳሁኑ ጫጉላ ሽርጫ እንትን ጮቤ እንደሚረቅጡት አይደለም። በፊት ሙሉ ለሙሉ ማጥፋት ብቻ ሳይሆን ጌም ኢዝ ኦቨር እያሉ የሚጽፉበት ማጥፋት ብቻ ሳይሆን ሌጋሲው የቲፒኤልኤፍ ኢትዮጵያ ውስጥ ያለው ሌጋሲ በሙሉ ሙልጭ ብሎ መጥፋት አለበት የሚል ነበር። ሁሉም ነገር በውጭ ኃይሎች ከደመደምክ መንግስት ምን ይዞ ቲፒኤልኤፍን ቀርቦ ሊያናገረ ካልበዛ በግብጽ በኩል ዞሮ ሊመጣ ነው ወይ አስቸጋሪ። እንዳውም ከቲፒኤልኤፍ ጋር ቀጥታ ያለውን ችግር ከፈታህ ግብጽ ትወጣለች፣ ከፒክቸሩ ትወጣለች። ይሄን ደግሞ አፈጽመሃል፣ ጥሩ ነው ይሄ ደግሞ አልተሰራም የሚሉ ፈታኞች ናቸው እንጂ እዛ ለጠቅላይ ሚኒስትሩ ወይም ለስራ አስፈጻሚው ዋናው ሰው ጠቅላይ ሚኒስትሩ ናቸው። ለሳቸው ለማጨብጨብ አይደለም የተቀመጡት። እዛ የስራ ድርሻቸውን ሊያውቁ ይገባል። የመጥረቢያ ፖለቲካ ብለው ቲፒኤልኤፍ እንደ ብረቱ እንደ መጥረቢያ አላማ ሳይኖረው የሚቀጠቅጥ እንጨቱ ብረቱን የሚያዘው ሻዕቢያ፣ ከዛ ደግሞ እጀታውን ያው ግብጽ መሆኗ ነው መሰለኝ። አልተናገሩም። ሌሎች ኃይሎች አሉ ግብጽ። ቅዳሜ ዕለት ፊልድ ማርሻሉን ሰምታቸው ከሆነ የጽምዶ ባለቤት ግብጽ ናት ሲሉ ቃል በቃል በየጊዜው አሁን የምሰማው የውጭ ተላላኪዎች፣ ባንዳዎች። ይሄ የተማሪውንም ጊዜ የፈጀው የደርግም ጊዜ መፈራረጆች፣ ከዛ በኋላ መተራረዶች ያመጡት በዚሁ ነው። አንዱን ባንዳ ተላላኪ ምናምን እያሉ ደግሞ ይቀየራል። ሌላው ደግሞ ይመጣና አሁን እሱ ያኛው ነው ተላላኪ ወደሚል ሲፈራረጁ ነው የኖሩት የኢትዮጵያ ፖለቲካ ቡድኖችና አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር እንግዲህ ወቅታዊ ጉዳዮችን እንመለከታለን። በዋናነት የትላንቱን የጠቅላይ ሚኒስትሩን የፓርላማ ውሎ የተመለከቱ ልብ ያልተባሉ ነገር ግን ልብ ሊባሉ የሚገባቸውን ነጥቦች እየመዘዝን የምንወያይ ይሆናል። አብራችሁን ቆዩ። አሚኮ እንኳን ደህና መጣ። ፓርላማው የስንብት ውሎ ነው ያሳለፈው በትላንትናው ዕለት። አዳዲሶቹ የምክር ቤት ተወካዮች በቀጣይ ዓመት ይገባሉ፣ የአሁኖቹ ደግሞ ተሰናብተዋል። የትናንቱ ውሎ አነጋጋሪ ጉዳዮች የነበሩበት ነው ማለት እንችላለን። ፈር የለቀቁ ውዳሴዎች ለጠቅላይ ሚኒስትሩ የተሽጎደጎዱበት፣ በአንጻሩ ደግሞ በሌላኛው አጽናፍ ወይም በሌላኛው ጥግ ብንመለከት ደግሞ አንድ ሁለት የሚሆኑ ጠንከር ያሉ ጥያቄዎች ለጠቅላይ ሚኒስትሩ የቀረቡበት ነው። የኮሪደር ልማቱ የጊዜ እርጣትና መለኮታዊ ጣልቃ ገብነት አለበት ከሚለው ውዳሴ አንስቶ ለጠቅላይ ሚኒስትሩ ክብር ቆመን እናጨብጭብ ከሚሉ እንደራሴ ሰዎች አንስቶ እንግዲህ የዶክተር ደሳለኝ ጫን ያለ ጥያቄዎች ሰምተናል። በተመሳሳይ ደግሞ ወደ ምላሾቹ በምንገባበት ሰዓት ጠቅላይ ሚኒስትሩ የተናገሯቸው ነገሮች አሉ። ልብ አልተባሉም ብለን ያሰብንባቸውን እዚህ እናንተ የምንወያይባቸው ይሆናል። 3 ጉዳዮች ናቸው ከጠቅላይ ሚኒስትሩ ንግግሮች የመዘዝ ናቸው። የመጀመሪያው ፕሪቶሪያን በተመለከተ ሰዎች ብዙ አልተወያዩበትም እንጂ ነገር ግን አንድ የተሳተ ነገር ያለ ይመስላል። ጠቅላይ ሚኒስትሩ ከተናገሩት ንግግር አንጻር አሸናፊና ተሸናፊ የተፈራረምነው ስምምነት ነው፣ እኛ አሸናፊ እነሱ ተሸናፊ ሆነን የፈረምነው ስምምነት ነው ብለዋል። ንብረታቸውን እንዲለቀቅ አድርገናል የሚሉ በርካታ ጉዳዮችን አንስተዋል። ነገር ግን የፕሪቶሪያ ስምምነት የሚለው ይህንን ነው ወይ ብለን
እንጠይቃለን። የሃይማኖትና የብሔር ግጭቶችም ቀንሰዋል ብለዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪም የነበሩ እንጂ እኔ የፈጠርኳቸው ወይም የኔ መንግስት የፈጠራቸው ችግሮች የሉም የሚል ነገር አንስተናል። በእርግጥ ጠቅላይ ሚኒስትሩ በእርሳቸው የስልጣን ዘመን መንግስታቸው የፈጠራቸው ችግሮች የሉም ወይ የሚለውን ነገርም እንፈትሻለን። ከመጀመሪያው ንግግራቸው እንነሳ። ያው ብዙዎቹ ስለተወራባቸው ሶስቱ ግን ልብ መባል ያለባቸው ነገር ግን ልብ ያልተባሉ ስለሆኑ ናቸው የመረጥናቸውና ፕሪቶሪያን በተመለከተ ያነሱትን ሀሳብ ሲኔ እሺ፣ ከፕሪቶሪያው ላይ ከመግባቴ በፊት እነሱ ዘርዘር አድርገን እናያቸዋለን። ብዙ ሰው ያላነሳው ግን ደግሞ እኔ ማስረገጥ የምፈልገው አሁን ባለን ውይይት አንድ ጉዳይ አለ። ፓርላሜንታዊ ስርዓት ማለት ምንድን ነው? ለምንድን ነው እኛ ቴሌቪዥን ላይ ወይም ዩቲዩብ ላይም ሆነ የፓርላማውን እንትን ተጥደን ቁጭ ብለን የምናይበት ምክንያት የሚለው ጉዳይና እቺ ዲቫይን ኢንተርቬንሽን የምትለዋን ነካክቻት ልለፍ ወደ ፕሪቶሪያ ከመግባቴ በፊት። ሌሎችም ጉዳዮች ይኖራሉ ግን ሰፊ ስለሆነ እሱ አንደኛ ይሄ መለኮታዊ የሚባል ነገር መለኮታዊ ጣልቃ ገብነት ምናምን በተለይ በአደጉት ሀገራት ለምሳሌ ጋድ ብለስ አሜሪካ ምናምን ይባላል። ችግር የለብኝም የሙስሊሙም ዓለም እንደ እምነቱ ሊያንጸባርቅ ይሞክራል። ኮምፕሊት የሆነ ልዩነት የላቸውም። አንድ ነገር ግን ፖሊሲ መንግስት ቀርጾ በመጀመሪያ ደረጃ ኢትዮጵያ ሪፐብሊክ ነች። ስሙ ይናገራል። ኢትዮጵያ ፌዴራላዊ ሪፐብሊክ መንግስት ነው። ሪፐብሊክ ማለት ከንጉሳዊ ከነበረ ስርዓት መሪዎች የሚቀቡበት ከአምላክ ተቀብተው የሚነክሱበት አይከሰሱም፣ ሰማይ አይታረስም፣ መሪዎች አይከሰሱም ከሚባልበት ተነጥለህ ህዝብ ስልጣን የሚሰጥበት ወይም ስልጣን ከህዝብ የሚመነጭበት ስትመሰረት ነው ወደ ሪፐብሊክ የምትሸጋገረው። ስሙ ላይ ቁጭ ብሏል። የዚህን ጊዜ ለአመል ያህል ትጠቃቅሰዋለህ እግዚአብሔር ምናምን እንጂ ፖሊሲን ለማስፈጸም እግዚአብሔር ነው ያደረገው ምትል ከሆነ አንደኛ ቤዚካሊ ፋላሲ ያለው ሲጀመር ለምን እዛ ቁጭ ያልክ እግዚአብሔር ከሆነ መልእክት ማንኛውም ሰው። ሁለተኛ ሳይሳካ ሲቀር የእግዚአብሔር ነው ሊባል ነው ወይ? እግዚአብሔር ስላልፈለገው ነው። ለምሳሌ የወደቡ ጊዜ ተናግሬያለሁ። አንድ ጊዜ እግዚአብሔር ያሳካው ነው። ከሶማሌላንድ ጋር ስንፈራረም የእግዚአብሔር ስራ ነው ከተባለ ባይሳካ ደግሞ መንግስትን ምንገመግምበት ነገር ሊታጣ ነው። ሲያጠፋም እግዚአብሔር ነው የሚሆነው። ኃላፊነት የሚወስድ አካል ላይ ነው። አንድ እሷን ማጽናት ፈልጋለሁ። ፓርላሜንት ውስጥ ብዙ ሰዎች የህዝብ ተመራጮች ናቸው። እነሱ እግዚአብሔር አይደለም እዛ ጋር ያስቀመጣቸው። የህዝብ ህዝብ የተለያየ እምነት ያለው ህዝብ እምነትም የሌለው በእግዚአብሔር የማያምንም ሊኖር ይችላል። የመረጣቸው ሰዎች ናቸው። የዛን ሀሳብ ነው የሚያንጸባርቁት። የራሳቸውን እምነት መውሰድ ችግር የለውም። ግን ለፖሊሲ ቀርጸው ወይም ደግሞ እዛ ሀሳብ ሲያቀርቡ የመለኮት ጣልቃ ገብነት ነው እንዲፈጸመው ምናምን የሚለው ነገር ይታወቀኛል። ከባህሉም ከሃይማኖቱም ጥልቀት ያለው ሃይማኖት ያለው ማህበረሰብ ስለሆነ ለመነጠል ሊቸግረው ይችላል። ግን ከዚህ መውጣት አለብን፣ አደገኛ ስለሆነ ማለት ነው። በመለኮት እያሳብ መጥፎውንም ጥሩንም በመለኮት የምናሳብ ከሆነ የድሮ ስርዓት ውስጥ ነው ተመልሰን የምንገባው። ከዛ ጠቅላይ ሚኒስትሩም ዲቫይን ኢንተርቬንሽን ስለሆነ መነሳት የለባቸውም። በቃ ከዛ የእግዚአብሔር ፍቃድ ስለሆነ ምርጫም አያስፈልግም። ስለ ምርጫ ማውርተዋል፣ ምንም አያስፈልግም ያስቀመጣቸው ስለ ወደሚል እየሄድን እንሄዳ። ከዛ ጦርነት ሲሆን እግዚአብሔር ቁጣውን ሊያሳይ ነው ህዝቡ ላይ እያል በቃ አንደኛ እሱን በአጭሩ ላስቀምጥ። ሁለተኛ ፓርላሜንታሪ በአመለካከት ደረጃ እንደዚህ ካነሳው አይቀር እኮ በአመለካከት እና በቲዮሪ ደረጃ ስዩም እግዚአብሔር የሚለው ነገር ቀርቷል። በአስተሳሰብ ግን አሁንም ድረስ እንዳለ ነው ያሳያል። አንድ የብልጽግና መንግስት ወደዚህ ሲመጣ ኢህአዴግ ወድቆ እግዚአብሔር ለሀገራችን የላካቸው መሪዎች ናቸው ይባል ነበር። ይሄ ከስዩም እግዚአብሔር አመለካከት ጭምር ያው አስተሳሰቡ እንዳለ ነው ለማሳየት። ሁለተኛ እና ከዛ መላቀቅ አለብን። ሁለተኛ ፓርላሜንቱ እዛ የተቀመጡት ሰዎች
በህዝብ የተመረጡ ሰዎች ብዙ ጊዜ ተደጋግሜ የምናገረው ስራ አስፈጻሚ ደጋፊ አይደሉም። የስራ አስፈጻሚው ምን ልበል ውዳሴውን ስላየው እንዲፈትኑት ነው እዛ ጋር የተቀመጡት። ስራ አስፈጻሚው እንዲፈትኑት እንዲያጨበጭቡ አይደለም። እኔ ለምን የስራ ድርሻቸው ለምን እንዳልተገለጸላቸው አላውቅም። በፓርላሜንታዊ ስርዓት ዲሞክራሲያዊ ስርዓት እየተከተል ነው እያልን የቼክ ኤንድ ባላንስ አንድ አርም ነው ፓርላሜንት። ስራ አስፈጻሚ የሚሰራውን ነገር አቅርቦ በጀት አጽድቆለት የሚሰራውን ስራ አጽድቆለት ለሚቀጥለው ዓመት የሚሆን ከዛሬ በፊት የሰራውን አጽድቆለት ከዛ ይህን ስራ አልሰራህም፣ ለምንድን ነው ያልሰራኸው? አጽድቄልህ ነበር፣ በጀት አጽድቄልህ ነበር፣ አምጥተህ ስራውን ተስማምቼ ነበር፣ ይሄ ይሻሻል ብዬ ነበር፣ ለምንድን ያልሰራኸው? ይሄን ደግሞ አፈጽመሃል፣ ጥሩ ነው፣ ይሄ ደግሞ አልተሰራም የሚሉ ፈታኞች ናቸው እንጂ እዛ ለጠቅላይ ሚኒስትሩ ወይም ለስራ አስፈጻሚው ዋናው ሰው ጠቅላይ ሚኒስትሩ ናቸው። ለሳቸው ለማጨብጨብ አይደለም የተቀመጡት። እዛ የስራ ድርሻቸውን ሊያውቁ ይገባል። ስለዚህ መንገድ የለኝም ያለ ህብረተሰብ አለ፣ መብራት የለኝ ውሃ የለኝም የሚል ማህበረሰብ አለ። እሱን ሊያቀርቡ ነው እዛ ቁጭ ያሉት። ለምንድን ነው ውሃ ያላቀረብከው? እንደዚህ ዘረጋለሁ ብለህ ነበር፣ ውሃ ለምንድን ነው ያላቀረብከው? መብራት ለምንድን ነው ያላቀረብከው? ከዛ ሁሉ የኢትዮጵያ ትልቅ ስፋት አንጻር አስቡ። ስንት አይነት ጥያቄ እንዳለ፣ የሰላም ጥያቄ፣ የሰብአዊ መብቶች ጥያቄ፣ የምግብ ጥያቄ፣ ምግብ በልቶ የማደር ጥያቄ እያለ ኮሪዶር ልማትን የሰሩ መንግስት እነሱን ተነስተና ጨብጭብላችሁ ብለህ የከተማ እርሻ ልክ ኢትዮጵያ አዲስ አበባን ትመስል በቃ ኢትዮጵያ ኢኩቫለንት አዲስ አበባን ትመስል፣ እሱም ላይ ጥያቄ ያለ ብዙ ዶክተር ደሳለኝ በኋላ ያነሱ ጥያቄ ያለ ይመስል በቃ እናጨብጭብላችሁ ብለህ የምትዘጋው አይደለም። በጣም ሰፊ ጥያቄ ያለው ህዝቡ። በጣም ጥሩነቱ ምንድን ነው? ጠቅላይ ሚኒስትሩ እንዳውም የመጎታቸውን ሰዎች አመሰገኑ። በቃ ከዛ የወሰድነው ፖዚቲቭ። ስለዚህ እነዛ የቀራችሁት የፓርላማ ተመራጮች ትምህርት ተማሩ። ጠቅላይ ሚኒስትሩ በኋላ የሚፈጽሙትን አላቅም፣ ግን የሞገቷቸውን ሰዎች የዲሞክራሲ መገለጫ ነው ይሄ። ትክክል ያቀረባቸው ጥያቄ መልስም ለመስጠት ሞክረዋል። ያመሰገኑትም እነሱና ያጨበጨቡት አይደለም። ስለዚህ ያው የተነገራችሁም በተቃራኒው በገደምዳሜ የተነገራችሁም ቼክ ኤንድ ባላንስ ስራ አስፈጻሚውን ለመፈተን አለበለዚያ በደንብ የማይረዱት ከሆነ የእንግሊዝ ፓርላሜንቶችን የሀውሱን የአሜሪካ ሴኔቱ ክርክሩን እዛ እነሱን ማየት ነው። እየፈራ ነው የሚመጣ እንትኗን ምንድን ነው ምንድን ነው የሚባሉት እነዚህ እነ ታገሰ ጫፎ ማለት ነው አፈጉባኤያን ብዙ ጊዜ ከተቃራኒ ስለሚሆኑ ተቃራኒ እንኳን አይደሉም፣ ግን ዲሞክራትና ሪፐብሊካን ስለሚሆኑ ከዛ ውስጥ ያሉ ሴናተሮች ዲሞክራትና ሪፐብሊካን ስለሚሆኑ አንዳንድ የሚገቡም አሉ በመሀል። እነሱ ለነሱ ምን አቀርባለሁ ብለው ፈርተው ነው የሚመጡት መሪዎች። እዚህ ደግሞ ተቃራኒ ነው። ስለማይፈትኗቸው የህዝብን ድምጽ ይዘው ስለማይፈትኗቸው ሙገሳ ስለሚያቀርቡ ምንም ያስፈራ ነገር በኮንፊደንስ ነው የምትመጣው። ብትሰራም ባትሰራ ነገር ይሆን ማለት ነው የተሰጠህን ኃላፊነት። እንደዛ መሆን የለበትም። የስራ ድርሻቸውን ሊያውቁ ይገባል። ህዝብም ይሰለቸዋል። በኋላ ፓርላማ ለምንድን ነው የማየው? እኔ አሁን ዶክተር አበባው ነበሩ ባለፈው። ዶክተር ደሳለኝ እስኪመጡ ድረስ የሌላውን ማዳመጥ ብዙም ትርጉም አይሰጠኝም። ሌሎች የሚናገሩትን ማዳመጥ ምንም ጥቅም የለው። ለምን የቲቪ ሁሌ እንደሚነግርህ የአንድ መንግስት እንደሚነግርህ ዜና ነው የሚናገሩት። በቃ እንዲህ ተሰርቶ ፈታኝ የሆኑ ነገሮች የሉም። ውዳሴ ብቻ ሙገሳ ብቻ ናቸው። ምንም ጥቅም ስለማላገኝበት ትክክለኛ የህዝብ ጥያቄ የሚያነሱ ሰዎች እስኪመጡ ድረስ እነሱን ጠብቄ ነው የማየው። እንደዛ እየሰለቸ ይመጣል። በኢህአዴግም ጊዜ እንደዛ ነበር። ትዝ ይሉን እየቀነሰ 99 ምናምን ሲሆን ሰው ሰለቸው። ለምንድን ነው ረበር ስታምፕ ነው ማዳምጥበት ምክንያት የኔ ድምፅ አይደለም። ይሄ እየተደጋገፉ እርስ በርስ ነው የሚሄዱት። ምንድን ነው ማዳምጥበት ምክንያት? ወደዛ ሳይመጣ በፊት መሻሻል አለበት ለማለት ነው።
ከዛ አንተ ያነሳኸው እንትን አንስተዋል። የፕሪቶሪያው ስምምነት እንዳልከው አሸናፊና ተሸናፊ ቁጭ ብለን ነው የተፈራረም ነው ብለዋል። ይሄ ቃል ቢቀር ጥሩ ነው ባይነኝ እኔ። ህብረተሰቡ ያውቃል ብዙም። ስለዚህ እኛ ጋር ደግሞ ከዲሞክራሲ ጦች ከባህላችን አንዱ ለዲሞክራሲም እንዳንሻገር ካደረጉን ነገሮች አንዱ በእንትን መሸነፍን እንደ ደካማነት አልሸነፍ ባይ ወንድነት የሚባል ነገር አለ። በአደባባይ እንደዛ አትንገረኝ። አንድ ሚስድ ኦፖርቹኒቲስ ነው ምናምን ዶናልድ ሌቪን የጻፉት እንትን አለ። የኢትዮጵያ እንዴት እየከሸፉ 6 ነው 5 ናቸው መሰለኝ ያቀረቧቸው አሉና ከነ ግርማሜ ነዋይ ነው የሚጀምሩት የመፈንቅለ መንግስቱ ከነ መንግስቱ ነዋይ ጊዜ እና የማናገር እድል ገጥሟቸው ነበር። እነዚህን ራስ አበበ አረጋይን ምናምን ሰብስቦ ቤተ መንግስት ውስጥ ይዘዋቸው እያሉና ለምን ተነጋግራችሁ ለምን አትፈቱትም? እንደ ሴትማ ቁጭ ብለን እንትን አንልም አሉ። ወንድነት ነው ይሄ በኢትዮጵያ ባህል እና የከፍተኛ ጥፋት ደረሰ አይደለም። በዛ ምክንያት መንግስቱ ኃይለማርያም በኋላ 60ዎቹን የገደሉት እነ ፍስሐ ደስታ መጽሐፋቸው ላይ እንዳስቀመጡት የኮረጅ ነው ከነ መንግስቱ ነዋይ ነው የሚሉት። ያገትከውን የዛን የተቃራኒውን ቡድን ትልልቅ ሰዎች ናቸው፣ ትልልቅ ለሀገር ያበረከቱ ናቸው። አርበኝነትን በምንም ተደራድሮ መልቀቅ የሚባል ነገር ወይም ደግሞ በሰላም ይኖሩ እንኳን ታስረው እንኳን በኋላ ይወጣሉ የሚለው ነገር አንድ ክፉ ልማድ ያስተማረው የነ መንግስቱ ነዋይ እንትን መረሸን የሚባል ነው። ከዛ እነዛም 60ዎቹን ረሸኑ። ተቃራኒ ምን ይመሳስና አክሊሉ ሀብተወልድ ናቸው የጠፉት። ምንም ጥቅም ለሌለው ነገር የጠፉት አስሮ ማቆየት እና በኋላ መልቀቅ ይሻላል። እንዳውም አንዳንድ ጊዜ ሳስበው የበፊቱ ገዢዎች ዋና የቡድኑን አለቃ የተቃራኒቹን የቡድን አለቃ ሲያገኙ በክብር ነው የሚይዙት። ጭኒቶን አወቀው እዚህ የከፋ ንጉስ ራስ ወልደ ጊዮርጊስ ናቸው ዘምተው ከምኒልክ ጋር ቡላቶቪች ጽፎታል በመጽሐፉ። ልክ ሊያዝ ሲል ጭኒቱ በጣም ብዙ ያስቸግሯል ከፋ ላይ ዘመቻ ሲካሄድና ራስ ተሰማ አናደውም ሞክረውኛል፣ እንትናም ሞክረውኛል፣ አንተ ወንድ ነህ አንተ ነህ ያስከኝ ምናምን ብሎ እሳቸውን በክብር ታስሮ እዚህ መጥቶ ምኒልክ ቤተ መንግስት ምናምን አንዳንድ ጊዜ ሳስበው ይሻል ነበር እንዴ በፊቱ ጊዜ ምናምን። አሁን ደግሞ መግደል ዓለም ላይ ነው ባይዘው መሪዎችን መግደል እንደ ትልቅ ክብር ምናምን እየታየ ነገር ነው። ምን አይነት ባህል እንደሆነ አላውቅም። እና አሸናፊና ተሸናፊ የሚለው ቢቀር ጥሩ ነው ህዝብ ስለሚያውቁ። ምክንያቱም በእልህ እየፈጠረ ይመጣል። በዛ በኩል አልተሸነፍንም ምርኮኞች የሚልም ቃል ተጠቅሞ ነበር ይገርም። አልተሸነፍንም እንዳልተሸነፍን እናሳያለን የሚል እልህ ለምን ያስፈልጋል? አሁን በአሁኑ ሰዓት በቃ ተደራድረን እዚህ ነበር ጦርነቱ፣ ተደራድረን ነው እዚህ በቃ ነው ማለት በቂ ነው። እሱን ተናግረዋል። ጊዜያዊ መንግስት ማቋቋም ነው ዋና ትርፎች የነበሩት ጦርነት ጥይት ድምጽ ማቆም ነው። ጊዜያዊ መንግስት ተቋቁሟል፣ ትልቅ ነገር ነው ብለዋል። ከ60 ሺህ በላይ በዲዲአር ለማሰናበት ተሞክሯል ብለዋል። ጥሩ ነገር ነው፣ የስምምነቱ አንድ አካል ነው። ሌሎች የገለጿቸው ነገሮች ግን ዋና ፖይንት አይደሉም። ይሄ ሰራዊቱን ቀልበናል ምንም ግንኙነት የለውም ከእንትን ጋር አፈርማቲ ይሄ ጉድዊል የምታረገው ነገር እንጂ ቀልቡ ምናምን የሚባል ነገር የለም። ባለ ሀብቶችን የጀነራሎችን ምናምን ንብረት መልሰናል አዲስ አበባ ውስጥ ሚስቶቻቸውን ልጆቻቸውን አነካንም ምንም አይገናኝም። ዋናው ቁም ነገር አይደለም የፕሪቶሪያ። ከዛ ይልቅ ደስ የሚለኝ የነበረው ወይም ለህብረተሰቡ ቢገለጽ ተፈናቃይ ለመመለስ ዋና ጉዳይ ሆኖ እያለ አማራ ክልልና ትግራይ ክልል የሚጨቃጨቁባቸው ግዛቶች ዋና ጉዳይ ሆነው እያለ እነሱ ባለመፈታታቸው ነው እዚህ ድረስ በዋነኝነት እዚህ የተደረሰው ሀብት እዚህ ህንጻ ምናምን ባለመመለሱ አይደለም። እሱ ለምንድን ነው ያልተሳካው? የቲፒኤልኤፍ ጥፋት ምን ነበር? መንግስት
ያንቀራፈፈው ነገር ያልፈጸመው ነገር ምንድን ነው የሚለው ቢመለስ እኛ ኖሃው ይኖረን ነበር። እንዴት ነው የተሰናከለው ምናምን የሚል ግን ዋናውን ነገር ትተው አንዳንዶቹ በአፈርማቲ የመንግስት መልካም ፍቃዱ ሆኖ ያደረጋቸውን ነገሮች ገለጹ እና ያኛው ቢሆን ጥሩ ነበር። አኩራፊዎች ተፈጥረዋል ብለዋል። እሱም ላይ ሪዘርቬሽን አለኝ። ለምን ተፈጠሩ የሚለው ላይ ሪዘርቬሽን አለኝ። እርግጥ ነው አንዳንዱ ከበፊት ጀምሮ የምናገረው ነገር አለ። የኤርትራ መንግስት ቲፒኤልኤፍን ፈጽሞ ማጥፋት ነበር መጀመሪያ ምኞቱ፣ ፍላጎቱ። አሁን እንዳሁኑ ጫጉላ እንትን ጮቤ እንደሚረቅጡት አይደለም። በፊት ሙሉ ለሙሉ ማጥፋት ብቻ ሳይሆን ጌም ኢዝ ኦቨር እያሉ የሚጽፉበት ማጥፋት ብቻ ሳይሆን ሌጋሲው የቲፒኤልኤፍ ኢትዮጵያ ውስጥ ያለው ሌጋሲ በሙሉ ሙልጭ ብሎ መጥፋት አለበት የሚል ነበር። እንዴት ያ ማድረግ ይቻላል? ግልጽ አይደለም። እያንዳንዱን ቲፒኤልኤፍ ለቅመህ ነው የምታጠፋው ምናምን የሚለው ግልጽ አይደለም። እንደዚህ አይነት ሰዎች ተከፍተው ሊሆን ይችላል። ሙሉ ለሙሉ ለምንድን ነው ሳይጠፋ ስምምነት የተደረገው ብለዋል። የእኔ ግን ከዚህ ለየት ያለ ነው። በአማራ ክልል ከዚህ በፊት ተናግር ያለው የአማራ እዛ አካባቢ የነበረው ቅሬታ የጦርነቱ ገፈት ቀማሽ ሆነን እያለ ጦርነቱ ላይ ተጠርተን እያለ ያን አመቱን በሙሉ እስከ ሰሜን ሸዋ ድረስ ብዙ እንትን የደረሰ ሆኖ እያለ ምንም ውክልና እዛ ላይ የለንም የሚል ነበር እና ኢንክሉሲቭነቱ ላይ አካታችነቱ ላይ ነበር የኔ ጥያቄ ከበፊቱ ጀምሮ። የኤርትራ ድምፅ ኤርትራ ራሷን የቻለች ሀገር ነች። ስለዚህ የኢትዮጵያውን ነገር ካሽሞነሞንክና የኢትዮጵያውን የሆነ ደረጃ ካደረስክ በኋላ በሆነ ፍሬምወርክ ከኤርትራም ጋር ንግግር የሚደረግበትን ማድረግ ይቻላል። የመጀመሪያ መሆን የለባትም ኤርትራ የሀገር ውስጥ ነው መጀመሪያ ማለቅ ያለበት። እዛ ላይ ቅሬታ ነበረው የአማራው እንትን ብዙ ጉዳትም አምጥቷል። ያኛው ይሄ ኤክስክሉድ ማድረግ አንደኛው ከዚህ በፊት ብዙ ጊዜ አውርተንበታል። የፒስ ኔጎሽዬሽንስ እንደዚህ አይነት አግሪመንቶችም ቢሆኑ ምናምን እኛ ሀገር አዙሪቱ የማይቀጥልበት አፍሪካ ቀንድ አዙሪቱ የሚቀጥልበት ምክንያት ከዚህ በፊት ብዙ ጊዜ ምን ብያለሁኝ፣ የተወሰኑ ቡድኖች ይጣመሩና አንዱን ለመግደል ነው፣ አንዱን ለማንኮታኮት ስለሚደረግ ያ ለማንኮታኮት የተፈዘረበት ቡድን እንደ ቲፒኤልኤፍ የሆነ አጋጣሚ ሲያገኝ የወጉኝ እነዚህ ናቸው፣ እነዚህን በትኜ ከነዚህ ጋር ብጣምር ደግሞ ያንን አንኮታኩተዋለሁ የሚል ደግሞ ስሌት ይይዛል። ኢንክሉሲቭ አይደለም። የተወሰነ ቡድን ያስወግዳል። ሁልጊዜ ነው የኛ እንትን አይተ እንደሆነ ህገ መንግስት ሲባል አማራውን አልተወከልኩበትም ምናምን ከዚህ እንደው አፍሪካ ቀንድ ውስጥ ይሰራል። ኤርትራን ለመከበብ ለምሳሌ መለስ ዜናዊ የተጠቀሙ ዘዴ ምንድነው? ሱዳንን፣ የመንን፣ ጅቡቲን አስተባብሮ ኤርትራን መከበብ እንደዚህ አንዱን ኤክስክሉድ አድርጎ ከዛ ባክፋየር ያደርጋል። በኋላ ደግሞ ያኛው ደግሞ ጊዜ ያገኝና የሆነ ታይም ላይ እንዲህ ያደረጉኝንማ መልሼ ያሳያቸዋለሁ የሚል እንዲህ ነው አዙሪቱ። ስለዚህ በተቻለ መጠን ኦል ስቴክ ሆልደርስ ያገባኛል የሚባል ያለበት መሆን ነበረበት። አኩራፊዎች ያሏቸው ጠቅላይ ሚኒስትሩ እነዛ በተወሰነ ደረጃ ድምጻቸው ኢትዮጵያ ውስጥ ዝም ብለህ የአማራውን ኃይል ምናምን ጠርተህ አፋርም ኃይል እንትን ብሏል። እዛ ውጊያው ላይ ነበር፣ ሌሎቹም ተዋግተዋል። የዛን ጊዜ ቅሬታ ነበረ። ወቅት ምንድን ነው ፍላጎቱ? ትግራይ ጋር እንዲተዋግተናል፣ ፕሪቶሪያ ስምምነት ሊደረግ ነው። በፍጥነት ነው የተካሄደው። አንደኛው ችግርም ከነ አሜሪካም ሊሆን ይችላል። ቶሎ ሁለቱ ወደ ኖርማላይዝ ወይም ተኩስ እንዲያቆሙ ፈልገው ሊሆን ይችላል ያጣደፉት። ግን ሰብስበ ምንድን ነው መደረግ ያለበት የሚለውን ብታማክር የባለቤትነት ስሜት ስለሚሰማ አማራም ይሄ ሁሉ ችግር ላይ ይፈጠር ይችላል የሚል ግን መኮረፉ ትክክል ነው ያነሱት። ፕሮቮኬሽን ይፈጸማል፣ ብዙ ታግሰናል ብለዋል። ከትግራይ በኩል የትግራይ ወጣቶች ምንድነው በግዳጅ እየተሰበሰቡ ለሱዳን ጦርነት እየተሸጡ ነው ብለዋል። እየተሸጡ ነው። አሁን
ሁለት የተጋጨ ነገር እዚህ ጋር ተናግረውብኛል። አንደኛ የሃይማኖት ግጭቶች ቀንሰዋል። እንደ ማህበረሰብ እኔ የኢትዮጵያ ሕዝብ አንዱ እየተነሳ ይጋጫል የሚል አስተሳሰብ ከድሮም አልነበረም፣ አሁንም የለም። የፖለቲካ ኃይሎች ናቸው የሚያንቀሳቀሱት። የሃይማኖት ግጭቶች፣ የብሔር ግጭቶች ቀንሰዋል ካሉ በኋላ አሁን ደግሞ በአብዛኛው ቦታ በአማራ፣ ኦሮሚያ 65% ነው የኢትዮጵያ። ስፋቱም በጣም ሰፊ ነው። በቁጥርም ደረጃ በህዝብ ደረጃ በጣም 65-68% አካባቢ ነው። እነዚህ ክልሎች ውስጥ ሰው መኖር አይፈልግም፣ ቀይ ውስጥ አሉ። ሁለቱ ይጋጫል። ሰላም እየመጣ ነው እየቀነሰ ነው ካልክ በኋላ አሁን ሰው ቀየውን ለቆ ነው ሌላ ቦታ መሄድ የሚፈልገው የሚለው ነገር ሰላም ሰፈነ ከሚለው ጋር ይጋጫል። ዛሬ ይሄንን የእሳቸውን አባባል እየመጡ ነው የሚለውን ቀንሰዋል የሚለውን ለማረጋገጥ ግጭት የሚዘግቡ እንትኖችን እየተመለከትኩ ነበር እና ሪሰንት ዳታ አላገኘውም። የአክሌድ ነው የሚያቀርበው፣ ኳርተርሊ ምናምን እየጠበቀ ነው የሚያቀርበው፣ ወይ ደግሞ የሆኑ ኢሹዎች ሲኖሩ ነው። ግን ከዛ በፊት በነበረው አልቀነሰም። እሳቸው ከመቼ ወዲህ ጊዜ ቢነግሩን ጥሩ ነበረ። የምርጫው ወቅትም እንኳ ክሌድ ባወጣው ሪፖርት በጣም ሰፊ ጥቃት ነው ያለው። እንግዲህ አሁን ጊዜ ስላልነገሩ ከዛ ከምርጫው ከዛ በፊትም በነበሩ በኳርተር የሚያወጣቸው የለም። እዛ ላይም በጣም እየጨመረ እንደመጣ በየቦታው እንግዲህ ግጭት ራሱ በጣም ብዙ ነው የሚከፍለው አክሌድ ዝም ብሎ አለ። ሰዎች ገብተው ሊያዩ ይችላሉ የአክሌድ እንትን ግን ቀንሰዋል የሚባለውን ነገር እስቲ ለህብረተሰቡም አሳይመንትን ስትቀንሰዋል ትምሏል የሚለውን ተመልከቱ። ከዛ በፊት ግጭት አልቀነሰም። ከምርጫው ላይም በጣም ከፍት እንዳውም የአክሌድ የመጨረሻው ዘገባ የሚለው ምርጫው አባባሰ ነው የሚለው ግጭት ብሎ ቆጥሮ ግጭት የተደረገባቸውን ቦታዎች በኦሮሚያም በአማራም ቆጥሮ አስቀምጧል። እና ይሄ መጣራት ይገባዋል። ቀንሷል አልቀነሰ የሚለው ነገር ማለት ነው። ከዛ በኋላ የመጥረቢያ ፖለቲካ የሚል አንስተዋል። እንደው ግን የቀጣው ላይ ከመሄዳችን በፊት አንድ እዚህ አሁን ትግራይን በተመለከተ ሲያነሱ የፕሪቶሪያን ስምምነት በተመለከተ ባነሱ ሰዓት የተጠቀሟቸው የቃላት አጠቃቀሞችና ገለጻዎች አሉ እና እነዛን ስትሰማ እነዛን ቃላቶች ጠቅላይ ሚኒስትሩ ሲናገሩ ስታይ ግጭት የመቀስቀሱ እድል እንደ ሰፋን የተሰማ ወይስ አይኔ ሰዎች እነዚህ አካላት የመደራደር ተስፋ አላቸው እንድትል ያደረገ? አሁን ያለኝ ንባብ ያለኝ እንደው ከሳቸው ከትናንቱ ገለጻ ተነስተን እሳቸው ብዙም እንዳውም ያለፈው ንግግራቸው በቃ ሊፈነዳ ነው እንደ ይሄ ነገር የሚያስብል ነበር። ያሁኑ ተረጋግቷል። ግን ይጠቃ አሁን ቲፒኤልኤፍንም አናውቀውም ነበር ያሉት። ከዛ አይ ግን ልብ ቀልብ ከገዛ ግን መወያየት እንችላለን የሚል ማለት ወደዛ ነው። አሁን በእኔ እምነት ከመንግስትም የመነጨ ምን አይሆን ይችላል። የና አሜሪካም ግፊት አለበት ብዬ አስባለሁ። የተደራደሯቸው ነገሮች ሊኖሩ ይችላሉ። ኤርትራና እዚህ ቲፒኤልኤፍን ኤርትራንም በተጨመረ የወደቡን ጉዳይ አይተ እንደሆነ መልስ አልተሰጠም። የወደብ ጉዳይ እዛ ላይ ብታይ እየቀነሰ ነው የመጣው። ጌዲዮንም ውጭ ሄደው ሲነጋገሩ ካየ እየቀነሰ ጦርነት አይደለም የምንፈልገው እየቀነሰ መጥቷል። የሆነ ፕሬዠር አለ ብዬ አስቤያለሁ ከና አሜሪካ የመጣ። ከዛ ፊትም አንድ ሁለት ጊዜ አናግረው ነው ደውለው አናግሯቸዋል። የአፍሪካ ቀንድ ጉዳይ አማካሪም ራሳቸው ጄዲ እንትና ማናቸው ሩቢዮ አናግረዋል። እና ከዛ የመጣ ይመስለኛል። እና በእኔ እምነት ለዘብ ያለ ይመስለኛል። አሁን ደግሞ ክረምቱ ካለፈ ደግሞ የሚጀመር አይመስለኝም። በፊት ሊሆን ይችላል ብዬ ነበር፣ ላይጀመር ይችላል። እየቀነሰ መጥቷል። የኤሌክትሪክ ግን አንድ ያልካት ነገር አለች። ፓርላማው ራሱ ሲጀመር ይህ ጽንፈኛው የእንትን ኃይል ጽንፈኛው ምናምን ይላል። ፍረጃዎች ነበሩ። ከዛ እሳቸው ደግሞ ባንዳዎች ምናምን ይላሉ። ይሄ ይቅር ለማለት አስቸጋሪ ይመስለኛል። በኢትዮጵያ ውስጥ በጣም የተለመደ ነው ፍረጃ።
አንድ ነገር ግን ለመጥቀስ ፈልጋለሁ። የባህሩ ዘውዴ ዘ ኩዌስት ፎር ሶሻሊስት ኢትዮጵያ የሚል በጣም ቤስት መጽሐፍ አለ። ቆንጆ መጽሐፍ ነው። የስቱደንት ሙቭመንት ላይ አርገው ነው እዛ ላይ ቤዛ አርገው ነው የሰሩት። ጥናት ነው፣ ራሱን የቻለ ጥናት ወስደዋቸው እዚህ ወደ ደብረ ዘይትም ወደ ናዝሬት ደብረ ዘይት ምናምን ወስደው እዛ የተሳተፉ ሰዎችን ቃለ መጠይቅ የሚያደርገው ምናምን የጥናት ቆንጆ ጥናት ጽሁፍ ነው እና እሱ ላይ ያሉትን ነገር መጥቀስ ፈልጋለሁ። መጀመሪያ እዚህ የአልጄሪያው ቡድን እነ ብርሃነ መስቀል ቡድንና የሰሜን አሜሪካው ቡድን እነ ቱምቱ ሌንጮ ማለት እንድሪያስ እሸቴ የእንትን ስማቸው ነው፣ የበር ስማቸው ነው። ታከለ እንትና ደግሞ ታከለ ጥላሁን ደግሞ የብርሃነ መስቀል የእንትኑ ስሙ እና በጽሁፍ ይቀጣቀጡ ነበር እና በተለይ የብርሃነ መስቀል ቡድን ከረር ያለ አቋም ነበረው እና ከሶሻሊስቱ ዓለም ከነ ስታሊን የተገኙ እያንዳንዱ ቃላት ይሄ እንደዚህ አይነት ፍረጃዎች የሉም። ትሮትስካይትስ ምናምን የሚል በኋላ ግልገል ምናምን ባልዳ ምናምን በቃ በጣም ብዙ ናቸው። አንደኛው አባት ምንድነው ይለዋል፣ ሌላኛው ግልገል ፋሽስት ይለዋል። አባት ፋሽስት፣ ግልገል ፋሽስት ይባባላሉ። ምን ይላሉ? ይሄ ቃል ነው በኋላ ስጋ የለበሰው ይላሉ። እንትና ናቸው ፕሮፌሰር ባህሩ። ቃላቱ በከረረ ቋንቋ ንግግር ሲደረግ ቆየና ያፍረጃ ጠመንጃ ሲያገኝ ቦምብ ምናምን ሲያገኝ ያን ሁሉ ሰው በላ፣ ወጣቱንም ጨረሰ። የኢትዮጵያን ጄኔሬሽን ማለት ነው። ወደዛ አይነት ባህል አልቀረም። አሁን ፍረጃ አለ። እሱ ረገብ ቢል እመርጣለሁ ካነሳው አይቀር ብዬ ነው። ከዛ ሁለት ጉዳዮች ይቀሩናል። አንደኛው የመጥረቢያ ፖለቲካ ብለው ቲፒኤልኤፍ እንደ ብረቱ እንደ መጥረቢያ አላማ ሳይኖረው የሚቀጠቅጥ እንጨቱ ብረቱን የሚያዘው ሻዕቢያ፣ ከዛ ደግሞ እጀታውን ያው ግብጽ መሆኗ ነው መሰለኝ አልተናገሩም። ሌሎች ኃይሎች አሉ ግብጽ። ቅዳሜ ዕለት ፊልድ ማርሻሉን ሰምታቸው ከሆነ የጽምዶ ባለቤት ግብጽ ናት ሲሉ ቃል በቃል እንደዛ ማለታቸው ነው። እሳቸው ሌሎች ማንነታቸው እንትን ከኋላ ያሉ አካላት የሚሉት ግብጽ ነው የሚሆነው። ሱዳን ስለተጠቀሰች ሱዳንን ጠቅሰዋታል ፊት ለፊት። ኤርትራም እንደ ውጭ ኃይል ስለምትታይ እና ተጠቅሳለች። ሁለቱንም የሚያዘው ግን ሌላ አካል ነው አሉ። ያው እሷ ነች የምትሆነው። አባባሉ ይገባኛል ምን ለማለት እንደሆነ። ግን ደግሞ ወደ ሰላም ይመጣ ከተባለ እውነት ቲፒኤልኤፍ ኢንተረስት የለውም ወይ? ዝም ብሎ የግብጽ ተላላኪ ነው ወይ? ፌዴራሊዝም ላይ ትልቅ አሻራ ያቆየ ያኖረ እኮ ነው ኢትዮጵያ ፖለቲካ ላይ እንደ ድርጅትም እንደ ልምድም። ይሄን አሁን የምንተዳደርበት ስርዓት እስከ ማቋቋም ትልቅ አሻራ ያለው ነው። የራሱ ኢንተረስት የለውም ወይ ካላን እንዴት ነው የምንነጋገረው ከቲፒኤልኤፍ ጋር? የግብጽ ብቻ ተላላኪ ነው፣ የውጭ ኃይሎች ተላላኪ ነው። ሌሎችንም ሲባል እሰማለሁ እንደዚህ። ፋኖ ሲባል የሌሎችን እንትን ለማስፈጸም ነው። ፋኖ የለውም የራሱ የሆነ ኖርማሊ። ደግሞ እንዳውም በሚያስገርም ሁኔታ ብዙ ጊዜ ድርጅቶች የሚፈጠሩት በራሳቸው ነው። አንዳንድ ድርጅት ነው ከውጭ የሚጫኑበት፣ በራሳቸው ይፈጠሩና ያንን ኮዝ የሚደግፍ አካል ሲያገኙ ነው የሚተባበሩት። ስለዚህ ያንን የተፈጠሩበትን ምክንያት ቲፒኤልኤፍ ከመንግስት ጋር ከብልጽግና መንግስት ጋር የተቃረነበትን ምክንያት ነው መመርመር። ግብጽ ስለነበረች አይደለም የተቃረነው፣ ጭራሽ ፒክቸሩ ላይ አልነበረችም። ያን ያው ሌላ ስትሰራው የቆየችው ነገር አለ። ግን እዚህ የተፈጠረ ስፕሊት ግጭት ሌላ ነው። ከዛ በኋላ የስትራክቸር ላይ ጥያቄ ያለው ኢትዮጵያ የክልሎች ራስ መወሰንም በለው ከዛ በላይ ያለ ህገ መንግስት አሉት፣ የግዛትም ጥያቄዎች አሉት። የቲፒኤልኤፍ እንትን ዝም ብሎ ግብጽ ላይ ከደፈደፍክ ከቲፒኤልኤፍ ጋር በምን ኮሃን እኮ ተፈራርመዋል። ከቲፒኤልኤፍ ጋር ስትፈራረም በሆነ ኢንተረስት አለው። ስለዚህ ያንን እንዳያጠፋት ሁሉንም ነገር በውጭ ኃይሎች ከደመደምክ መንግስት ምን ይዞ ቲፒኤልኤፍን ቀርቦ ነው ያናገረ? ካልበዛ በግብጽ በኩል ዞሮ ሊመጣ ነው ወይ? አስቸጋሪ። እንዳውም ከቲፒኤልኤፍ ጋር ቀጥታ ያለውን ችግር ከፈታህ
ግብጽ ትወጣለች ከፒክቸሩ ትወጣለች የሚል እምነት ነው ያለኝ። ያንን ችግር እኛ ራሳችን አልፈጠርነውም ወይ የሚለው ነው ምናልባትም ባለፈው መጨረሻ ላይ እሷ ነች። በጣም ጥሩ ጀነራል አለብሸት ደግፌ ሰምታቸው ከሆነ ዋናው የውስጡ ነገር ነው የውጭውን የሚሰበው የሚለው ጋር አንስተዋል። ምናልባት በውጭ በቀጠናዊ ጉዳዮች ላይ የተከተልናቸው ፖሊሲዎች የሀገር ውስጥ የፖለቲካ ጥያቄዎችን ለመፍታት የሄድንባቸው መንገዶች እስካሁን ከፈታንባቸው መንገዶች የተቃራኒ ቢሆን ኖሮ እንዲህ አይነት የውጭ ኃይሎች ተጋላጭ ነው ነበር የሚለው ነገር አብሮ አዳምጫለሁ። በጣም ጥሩ ንግግር ነው ያደረጉት። ብዙውን ነገር የውስጥን ማኔጅ ባለማድረጋችን ነው በሚል ነው የጀነራል አለምሸት ደግፌ እንግዲህ በጣም ልምድም አላቸው እሳቸውና በጣም ምርጥ ንግግር ነው ሲያደርጉ የነበሩትና እዚህ ያለውን የቤት ስራ ለውጥ መጣ ሲባል ሽሚያ ነው የተደረገው። ለውጡ ላይ ዲሬልድ ሆነ ባቡር ሀዲዱን እንደሚስተው ሳተ። ያንን መልሶ ማስተካከል ላይ ነው መጀመሪያ ስራ መሰራት ያለበት። ያንን አንተ እንትን አክራሪ ነህ አንተ ምናምን ሳይሆን በዚህ ትሬት እንዲሆኑ ስጋት የተሰማቸው የመገለል ስሜት ለምንድን ነው ቡድኖች መጀመሪያ ቲፒኤልኤፍ ከኤርትራ ጋር የሚደረገው ሽርጉድ ስጋት ትልቅ ስጋት ፈጠረበት። ፋኖ ያ ሁሉ ውድመት ከደረሰ በኋላ ቶሎ አስረከብ ሲባል እንትኑ ስጋት አደረበት። ምክንያቱም ከቲፒኤልኤፍ ጋር ተዋግቷል አስረክቦ ምን ልሆን ነው መንግስት ያግዘኝ እንዳይል መንግስት ወደኋላ ከመከላከያ ወደኋላ የሸሸ ቲፒኤልኤፍ እንትን እያለ ሰሜን ሸዋ ድረስ ደርሷል። ያን ጊዜ እምነት ሊኖረው አይችልም። ይህን ነው ማሰብ ያለበት። እምነት ኖሮት አይ መንግስት ከዚህ ቲፒኤልኤፍ ጋር እንዳልዋጋ እዛ ጋር ድንበር ይሰራልኛል ሊል አይችልም። ሳስቶ ነበር መንግስት ራሱ እኮ ሸሽቶ መጥቷል። እዚህ እንደ ስልት አውርተነዋል ባለፈው። ስለዚህ ትምምን ትሬት እንዲሆኑ ስጋት የተፈጠረባቸው ሰው ናቸው። አሁን ትልቅ አገሪቱ ራስ ምታት ሆነው የተገኙ ትልቅ መንግስት ይዋጋል ከነሱ ጋር አንዴ ደመሰስኩ ይላል ተመልሶ ይመጣል። ደመሰስኩ ይላል በዚህ በኩል በዚህ 15 ቀን ውስጥ አልቆላቸዋል ይላል። በነው ጠፍተዋል መለቃቀም ብቻ ነው ይላል። በፍጹም አልሆነም። በኦሮሚያም በአማራም በምን ስለዚህ ቁጭ ብለህ እኛ የፈጠርናቸው ችግሮች አይደለም ከማለት እዚህ እንትኑ ላይ እነዚህ ሰዎች ስጋት እንዲሰማቸው የወሰድናቸው እርምጃዎች አሉ። ቲፒኤልኤፍ አንድ ጊዜ ጀዋር መሐመድ ሲናገር ሰማዋለሁ። ምን ያህል ደረጃ ተዋናይ እንደነበር አላውቅም፣ ግን ለቲፒኤልኤፎች ቃል ገብተንላቸው ነበር የያዛችሁት ኢኮኖሚ እንትን ያላችሁት እዛው ይቀርላቸው። ምክንያቱም ስጋት አደረባቸው ይሄ እንትኑ ዌቭ ሲመጣና ከዛ ዶኩመንተሪዎች ምናምን ተሰሩ። ስጋት እየገባ ከዛ ከኤርትራ ጋር የሚኖር ሽርጉዳል ስጋት አንድ ጊዜ ሶሻል ሚዲያ ላይ ጽፌ ነበረ። ፓኒክ ሙድ ላይ ነው ቲፒኤልኤፍ አሁን እንደ መከበብ ስሜት እየተሰማው ነው እና ይሄን ፑሽ ፕሬዠር ውስጥ ከማስገባት ረገብ ማድረግ ያስፈልጋል። ምክንያቱም በየቀኑ እንትን ሲሰለጥን ምንድን ነው ልዩ ኃይል ስታዲየም ውስጥ ድራማ ሲሰራ ምናምን የሚያሳዩበት ምክንያት ፓኒክ ነው። ስጋት ልንወጋ ነው የሚል ስለፈጠረ ነው። ስለዚህ ያኔ ዶክመንታሪውን መተው ዶክመንታሪ የምሰራው ከኤርትራ ጋር የምታደርገውን ለዘብ ማድረግ እንትኑ ኮንፊደንስ ቢውልድ ለማድረግ ማለት ነው። ያን ስላላረግን ነው ወደሚል የራስ እንትን መምጣት ነው እንጂ እኛ አልፈጠርናቸውም። የቲፒኤልኤፍ እና እንትን ስንጥቃት እዚሁ ነው የተፈጠረው፣ ከየትም የመጣ አይደለም። ያንም ያህል ውድመት ጦርነት የተፈጠረው በግብጽ አይደለም። የሰሜኑ ጥቃት ላይ እዚሁ ፖለቲካ ኃይሎች መስማማት ባለማቃታቸው ነው እንጂ ተሸፋፍኖ የሚታለፍ አይደለም። እኛ የፈጠርናቸው አይደሉም። የሌላውን ተሸክመን ነው። የተወሰኑት ይገቡኛል። የፌዴራሊዝሙ ጥያቄ ረጅም የሀገረ መንግስት የታሪክ ጥያቄዎች፣ የአባይ ግድብ ልክ ናቸው። ጠቅላይ ሚኒስትር ያቀረቡት የተጓተተበት ምክንያት ጥሩ ነገሮችም ነበሩት መወሰድ የሚገባቸው። ለምሳሌ የሜቴክ አይነቱ ስራ አሻሽሎ ነው መቀጠል ወደ ራሳችን መጨረሻ ላይ አቅም እንድንገነባ እንጂ ወደ ውጭ ቻይና ሁልጊዜ ልትሰራልን አይገባም። እያንዳንዱ ነገር እነሱን ነገሮች ማስቀጠል ነበር። ግን መጓተቱ ይሄኛው የፈጠረዋል። እኛ ሲሉ ግን አሁን ብልጽግና ደግሞ አዲስ መንግስት አይደለም። ብልጽግና ከኢህአዴግ ውስጥ ይወጣ
ብዙዎቹን እኮ እናውቃቸዋለን እዛ ውስጥም ሆነው ማለት ነው የረሳን ካልመሰላቸው በስተቀር እዛ ውስጥ ሆነው ውሳኔ ሲያሳልፉ የነበሩ አትሊስት ውሳኔ ሲያሳልፉ የነበሩ ናቸውና እርግጥ ነው አንዳንዶቹ የረጅም ዘመን ታሪክ ሲንከባልላቸው የመጣ ነው። የኢትዮጵያ የቤት ስራ በጣም ከረጅም ጊዜ ጀምሮ የመጣ ነው። ግን ደግሞ እዚህ የተፈጠሩትን እዚሁ መፍታት የሚቻሉትን ደግሞ እውን ማድረግ ያስፈልጋል። ፕሮብሌሙ እኔም አለሁበት ለመፍታት ደግሞ ይሄንን አቅጣጫ እከተላለሁ እንጂ በየጊዜው አሁን የምሰማው የውጭ ተላላኪዎች፣ ባንዳዎች ይሄ የተማሪውንም ጊዜ የፈጀው የደርግም ጊዜ መፈራረጆች ከዛ በኋላ መተራረዶች ያመጡት በዚሁ ነው። አንዱን ባንዳ ተላላኪ ምናምን እያሉ ደግሞ ይቀየራል። ሌላው ደግሞ ይመጣና አሁን እሱ ያኛው ነው ተላላኪ ወደሚል ሲፈራረጁ ነው የኖሩት የኢትዮጵያ ፖለቲካ ቡድኖችና ከዛ አይነት ባህል ወደ ደም ስለሚወስድ ጊዜ ደም መፍሰስ ስለሚወስድ ወጣ ማለት ያስፈልገናል። አሁን እንግዲህ በተለየ መልኩ የተለያዩ ዳሰሳዎችን አይተናል፣ የተሰሩ ዳሰሳዎችን ከዛ እንደው በተለየ መልኩ የትናንቱን የፓርላማ ውሎ የተሰናባቹን ፓርላማ ውሎ እንግዲህ ከአገራችን የፖለቲካ ባህልም አንጻር ለመቃኘት ሞክረናል። ቅድም የዚህ ከጠቅላይ ሚኒስትሩ የቃላት አጠቃቀም ጋር ፕሪቶሪያን በተመለከተ ያነሳውልህ ይህንን የመፈራረጁን ጉዳይ እንድታነሳልኝ ነበር። አንተም በሚገባ ነው ያነሳልኝ። ምክንያቱም የፓርላማ አባላት ስለ ህወሓት በሚጠይቁበት ጊዜ ፈርጀው ነው የሚነሱት። በተለያዩ መልኩ ጠቅላይ ሚኒስትሩ የተለያዩ ፈረጃዎችን ያቀርቡ ነበርና እነዚህ ሌብሊንጎች ወዴት ነው ሊያመሩ የሚችሉት የሚለውን ነገር እንድጠቅስልኝ ነበረ። እነዚህን ብናነሳ እንግዲህ ለዛሬ እንወዳለን። የዛሬውን እዚህ ላይ እንቋጫ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ።